ማነው መርጦን የመጣ ነው? አላህ ነው አይደል? እርግጠኛ ናችሁ? እርግጠኛ ናችሁ? ብዙ ሰዎች አሉ አቅም ያላቸው የምታውቋቸው በጣም ብዙ ሰዎች አሉ ጉጉት ያላቸው ምንም ነገር የሌላቸው ትንፋሳቸውን እስኪያጥራቸው ድረስ የመልእክተኛውን ምድር የአላህን የተወደደ ስፍራ ለማየት የሚጓጉ ሰዎች አሉ። ሁሉ ነገር እጃቸው ላይ ሆኖ በሽታ ተጭኗቸው ተኝተው ካልጋቸው መነሳት ከብዷቸው ቦታውን እያዩ ብቻ የሚያለቅሱ በጣም ብዙ ሰዎች አሉ። ገንዘብ በእጆቻቸው ላይ ተሰብስቦ አላህ ጊዜ የሚባል ነገር አሳጥቷቸው ዱንያ በግራ በቀኝ ስታራውጣቸው መሄጃ ቦታ ጠፍቷቸው የተቀመጡ ሰዎች አሉ። ስልጣንም ጊዜም በእጃቸው ላይ ሆኖ ገንዘብም በእጃቸው ላይ ሆኖ አላህ ልባቸው ለዚህ ጉዳይ ያላቃናላቸው ሰዎች አሉ። እኛ ስለምን እንመረጣለን ወዳጆች? እዚህ ቦታ የተገኘ ነው በአላህ ምርጫ፣ የአላህ ምርጫ። ህይወት ጉዞ ናት። ህይወት ረጅም ጉዞ ናት። ሁላችንም እናቶቻችን ለቅሶ በዙሪያችን በተሰበሰቡ ቤተዘመዶቻችን ደስታ በአጀብ የተገኘን ሁሉም ሰው አቅፎናል። የሆነ ቀን ሁሉም ሰው እያለቀሰ በነጠላ ጨርቅ ሸፍኖ ከአፈር በታች አድርገናል። መጀመሪያ ያለው ማብቂያ ጉዞ እንደዛ ነው። ከአውሮፕላን ማረፊያ ሀገራችን ውስጥ ገቡ። ከአውሮፕላን ማረፊያ ስንነሳ ጉዞ ጀምሯል። ፕሌን ማለት የሆነ ቦታ እንደሚያበቃ እርግጠኞች ነን። የት ነው የሚያበቃው? ጅዳ ያበቃ ነበር። አብቅቷል? አላበቃም? ከጅዳ ተነስተን መዲና ስንሄድ ጉዞ ጀምሯል። ጉዞ አብቅቷል። ሁሉ ነገር ያልቅ ነው። ማይልቅ ነገር በዚህ ተጀምሮ በሚያልቅ ዓለም ውስጥ ተጀምሮ በሚደረግ ጉዞ ውስጥ ሁሉን ነገር የሚያገረው አላህ ብቻ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጉዟቸው ላይ መጀመሪያ የሚያደርጉት ዱዓ አላሁ አክበር አላሁ አክበር አላሁ አክበር ሱብሃነላህ አላሁ አክበር ሱብሃነለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን። ጌታዬ አንተ ብቻ የጠራህ ጌታ ሰኸረ ለና ሃዛ ማናግራራ ይምን መምጣቴ በአንተ የተፈቀደ ቢሆን እንጂ እዚህ ቦታ የምገኝ ሰው አልነበርኩም። መገኘቴ በአንተ የተፈቀደ ቢሆን እንጂ እዚህ ቦታ ለመገኘት የምገባ ሰው አልነበርኩም። ከሰዎች መካከል መርጠህ ስታበቃ ሰው የሚሆኑበትን ቦታ መርጠህ አደረስከኝ እዚህ ቦታ። ሰኸረና ፍጹም ደሃ እኮ ነበርና ፍጹም ደሃ ሰዎች ዝም ብለን አሁን እኛ ገንዘባችንን አሁን ያለንን ስልጣናችንን ጊዜያችንን ተደማጭነታችንን ክብራችንን ምናምን አይደለም የምንመለከተው። የሆኑ አመታት ወደ ኋላ ተመለሱ እስቲ። የሆኑ አመታት አንድ ትልቅ አላህ ነው ትልቅ የሚያደርገው። ወርድ የሰው ትልቅ አላህን የፈራ ነው። አላህን ያወቀ አላህን ያላወቀ ሰው ትልቅ አይደለም። አገራችን ካሉ ገንዘብ ካላቸው ሰዎች መካከል አንዱ ምን አለኝ፣ ስራ የጀመርኩት ከ36 ዓመት በፊት ነው አለኝ። የዛሬ 36 ዓመት 200 ብር ሰጥሃለሁ ራቁትህን ከአንዋር መስጂድ ተፈራ ንግድ ማዕከል ያለበት ህንጻ ምንድነው የሚባለው ሰፈሩን አብተጌው ከዛ እዛ ድረስ ራቁትህን ከሮጥ 200 ብር ሰጥሃለሁ ብሎኝ ሮጬ ነው በመጀመሪያ 200 ብር ያገኘሁት። አላህ ራሱ ነው የሚገኝ ሌላ ሰው አይደለም። ብዙ ሰው ትናንት ማለት ነው መናጢ ድሃ ነበር። ትናንት የእውቀት ድሃ ነበርን፣ የጊዜ ድሃ ነበርን፣ የስጦታ ድሃ ነበርን። አላህ መረጠና አስመች። በራሳችን የተደረገ ምንም ነገር የለም አለ ወዳጅ አለ። በራስ አቅምና ችሎታ የተመጣበት መንገድ አለ የለም። ከኛ ጋር በጣም ብዙ የለፉ ሰዎች ነበሩ። አላህ ከነሱ መካከል ያስመቸው እኮ መርጦ ሲያበቃ ከሰዎች መካከል
ብዙ ጠንካራ ሰዎች ነበሩ ከመካከላችን ድንገት የተገነደሱ አይደል? በጣም ጠንካራ አቅም ያላቸው ብዙ ሰዎች ነበሩ ድንገት የተገነደሱ። እያየናቸው ያበቡ መስለው አላሁ ሱብሓነሁ ወተዓላ ከሆነ ቦታ ላይ የቆረጣቸው ሰዎች አሉ ነው አይደለም? በጣም እኮ ወጣት ነበረ። ትናንትና እኮ አይቼው ነበረ፣ ውብ ነበረ። ማታ መግሪብ ሰላት ሰግደን አንድ ጓደኛችን ጋር እያወራን የሱ ጓደኛ ነው ልጅ አወራንና ተለያየ። ከኢሻ በኋላ ደወለልኝ እና ልጁ ያለቅሳልና መረረኝ አለኝ። አፌን ደምደም አለኝ። ቅድም አጠገባችን ቆሞ የነበረው ሰው በትንታ ሞተ። ወላሂ በጣም የሚያምር ልጅ ተመቸው የተዋበ ምናምን አላህ ድንገት ታስወግድ። ወዳጆቼ ዛሬ ማወራችሁ የቂን እንድትሉ በቃ ይሄ እንደሆነ ህይወት እንዲገባችሁ ማለት ነው። ሌላው በጣም የሰበሰብናቸው ያደረግናቸው ያወራናቸው የኖርናቸው ነገሮች በሙሉ ህይወት አይደሉም። ወዳጆቼ እነሱ ህይወት አይደሉም አይደሉም። አላህ ያላወቀው ያልጠራው ያልመረጠው አላህ ያልተናገረለት ሀያት አይደለም ወዳጆቼ።